ወዴት ነው የሄዱት? አልጋ ሊይዙ። የምን አልጋ? የሚለብሱት አልጋ ደግሞ ይለበሳል እንዴ? እኛ ሰፈራው አልገባኝም። ምንድነው የምታወራው ተምቹ? ጆሮን እስከሚበቃው ድረስ ከለኮሹ በኋላ የት ሄዶ ነው ምናምን ትይኛለሽ እንዴ? እንዴ እኔ ደግሞ ምን አድርጌ ነው የለኮስኩት? አረ በፈጠረሽ አታድርጊ እንዴ! አስረዳኛ። አንቺ ግን የምር ጤነኛ ነሽ? ምን አደረኩኝ? ቆይ በጆሮ ፊት እንዴት ነው ልጅቷ ሌባ ምናምን የምትያት? ታዲያ ሌባ አይደለች እንዴ? አይደለችም። ናት። ባትሆንማ ስልኬን አትወስድብኝም ነበር። ቆይ አንቺ እሷ እንደሆነች እንዴት አወቅሽ? በድምጿ። በድምጿ እንጂ ፊቷን አላየሽውም ነበር? አዎ ፊቷን ሸፍነው ነበር። ምን? እና ቆይ ያ ሁሉ ነገር የሆነው በጥርጣሬ ነው? ተምቹ ጥርጣሬ ሳይሆን እኔ በጣም እርግጠኛ ነኝ። ቆይ እንዴት? ሰላም አንዴ እንዴት ነሽ? አለሁልሽ። ሰላም ነው? ደህና ነኝ። ከክላስ ነው? ነበር ማለትማ ያለ አንቺ ክላሱ ክላስ አይመስልም ማለት ነው። ወሬኛ። ስሚ ደግሞ ሳልነግርሽ ያችን ጽዮንን እኮ አገኘኋት። እንዴ እና ላታገኛት ነበር እንዴ? አገኘኋት እላለሁ እንዴ ደግሞ አገኘች ለማለት ነው እባክሽ። እና ምን አዲስ ነገር አለው? ምን ብትለኝ ጥሩ ነው? ምን አለችሽ? ቅዱስን ታዩ አትለኝ መሰለሽ? ማለት በሁለታችን ጸብ መሀል ቅዱስ መጎዳት የለበትም ታዩ አለችኝ። እና ትክክል እኮ ነች። ምኑ ነው ደግሞ ትክክል? በሁለታችሁ ጸብ እኮ ቅዱስ መጎዳት የለበትም። እየቀለድሽ ነው? ሰላምዬ እየቀለድኩኝ አይደለም። ደግሞም እኮ ከአሁን በፊት ነግሬሽ ነበር። ሀና ጦርነት ውስጥ ከተገባ በኋላ መሳሪያ መምረጥ ቦታ መቀየር ነበረባችሁ። እዚህ ቁጭ ብለሽ ነው እኔን እንዲህ ሀገሩ ሙሉ ስታስፈልግኝ ዋልሽ። ምን ነው ፈለገኝ? አይ ማፈለግም አልፈለግኩሽም። እና እባክሽ ዝም ብዬ ነው። ይልቅ ደብሮሻል። ምን እሺ? ምንም ሱሷ ምን እሺ? ጆሮን የሌለ ነው ያስደበርኩት። እና ምን ይጠበስ? ያደረኩትን ነገር ባላደርግ የሌለ ደስ ይለኝ ነበር። ግን ደግሞ በቃ አንድ ያደርገሻል። እሱ ነው እኮ የደበረኝ። እና እንደዛ ከሆነ ለምን ስልኩን አንመልስለትም? ኧረ እባክህ ሙድ ትይዛለን። እውነቴን እኮ እንመልስላትና ከጆሮ ጋር ፒስ ፍጠው። አትያማል እንዴ? ጀዋሉን እኮ አጫውቼዋለሁ። ለካ እሱም አለ። እና ምን ተሻለ? አላውቅም ብቻ ግን የሌለ ነው የደበረኝ። ቆይ ስልኩን የፖሽለትን ሰው ታውቂዋለሽ? አዎ አውቀዋለሁ። በቃ እንደዛ ከሆነ መላውን እንመልስለትና ጀዋሉን ይመልስለት። ማንን? ባሪያውን? ምን ለባሪያው ነው እንደ ይሸጥሽው? አዎ እሱ እኮ ነው የገዛኝ። ፊቷን ስለተሸፈነች አታውቅብኝም ብላ ነበር ብላ የጠረጠረችው ሀኒቾ ግን አይታታለች። በባለፈው ስታወራም ድምጿን ስለሰማቻት ምንም የፈለገ ድምጿን ፊቷን ብትሸፍንም በድምጿ ስላወቀቻት ማለት ነው ከቆሙበት መታ
ስልኬን አምጪ ሌባ ብላ አዋረደቻት ማለት ነው። የምን ስልክ ነው የምትይው ምናምን ብላ ለመዋሸት ሞከረች። ነገር ግን ስልኬን የወሰድሽብኝ አንቺ እንደሆንሽ አውቃለሁ፣ በድምጽ ሻቅሻለሁ ብላ አፋጣ ይዛት ነበረ። ከዛም ከሶስታቸውም ተለይታ ሄደች። ጆሮም ተከትሏት ሄዶ ስልኩን የሰረቅሽው አንቺ ነሽ ወይስ አይደለሽም ብሎ በተደጋጋሚ ጠየቃት። እሷም አይደለውም ብላ ሸመጠጠች። ነገር ግን ደጋግሞ ሲጠይቃት አዎና ታዲያ ስልኳን የሰረኳት እኔ ምን ታመጣለህ ብላ መለሰችለት። በዚህ ምክንያት በጣም ተናዶ አንገቷን አንቋ እንዴት እንደዚህ ታደርጊያለሽ? ሌላ ስልክስ እንደው መስራቅ ሳያንስ እንዴት በመወዳት ሴት ላይ ስልክ ትሰርቂያለሽ? ብሎ ተናዶ ጮኸባት ማለት ነው። በዚህ ምክንያት መክሊት በቃ አንተ ሀናን እንዳልሰርቅ የሚያደርጋት ነገር ምንድን ነው? እሷ ከሰው የተለየች ምንድናት? ስለዚህ ሰርቃታለሁ ብላ ተናዳ በዛም ምክንያት ጥለው ሄዳለች። ጆሮና ማለቴ ተምቹና ሀናም የት ሄደው ነው እያሉ ሲነጋገሩ በመሀል አንቺ እንዴት ልታውቂ ቻልሽ ብሎ ሲጠይቃት ያው በድምጿ እንዳወቀቻት የነገረችው እና እንደዚህ መተሽ ከጆሮ ፊት እንደዚህ መናገር አልነበረብሽም፣ ምክንያቱ ጆሮ አንቆ ይደፋታል፣ በጣም ነው የሚናደድባት የሚገላት ብሎ ስለነገራት ፋኒቹም የሆነ ነገር እንዳያረጋት መክሊትን ፈርታ ነበር። ነገር ግን ጆሮ የተረጋጋ ልጅ ስለሆነ አስፈራራት እንጂ መክሊትን ምንም አላረገችውም። እና መክሊት አሁን ጆሮ ጓገጭ ስላለባት ግዴታ ስልኩን ፈልጋ ከሸጠችበት ማግኘት አለባትኝ። እናም ከተምቹ ጋር ተነጋግረው ስልኩን የወሰደው ባሬ ውስጥ ላይ ሰፈር ያለው ልጅ ነው። ስልኩን እንዳልሸጠ አውቃለሁ። ስለዚህ ብሩን እንስጠውና ስልኩን ይመልስልን። በዛ ምክንያት እንግዲህ ጆሮ ጋር ትታረቂያለሽ ብሎ እንደ ሀሳብ አቀረበላት። እሷም ሄዳ እንግዲህ ጠየቀችው። ነገር ግን ስልኩን እጥፍ የገዛው የሸጠበትን እጥፍ ድጋሚ ብር ካላመጣች እንደማይሰጣት ነው የነገራተኝ። እናም ያን ሁሉ እጥፍ ብር እንግዲህ ለማግኘት ደግሞ ድጋሚ ሽጣ ነው ብሩ ስልክ ሰርቃ ሽጣ ነው ድጋሚ ብር ማግኘት የምችለው። ያንን ካላረገች ያን ሁሉ ብር ከየትም ልታመጣ አትችልም። ምክንያቱም የሸጠችበትን ብር ደግሞ እንዳለ አበላሽተዋለች። በዚህም ተምቹ ጥሩ ልጅ ነው፣ ሊተባበራት ነው ማለት አብሬ አንቺ እንደዚህ ስትሰቃይ ማየት አልችልም፣ አብሬሽ እሄዳለሁ ብሎ እሱ እንግዲህ ከጎኗ ሆኗል ማለት ነው። ጆሮም ሀኒቾን ይቅርታ ሊጠይቅ ቤት ድረስ ሂዶ ነበር እና መክሌት ስለሰረቀችሽም በጣም ይቅርታ፣ እሷም ይቅርታ ልትልሽ ይገባላል። አንተ በእያንዳንዱ ጥፋት ኃላፊነት መውሰድ አይጠበቅብህም አለችው። እናም ግን ያው ስለ መክሊትም ለመናገር ሊነግራት ሞከረ። እሱ በኋላ እነግርሻለሁ ብለው ጥለው ሄዱ ማለት ነው። እናም ስለ መክሊት እውነታውን ሲነግራት በጣም ነው ሀኒቹ ያዘነችው። ምክንያቱም እሷ እንደኛ ቤተሰብ ሀታ ወይም ደግሞ ቸግሯት አይደለም ጎዳና ያወጣችው። በጣም የሀብታም ልጅ ነበረች። ነገር ግን ከዕለታት አንድ ቀን እናትና አባቷ ባላሰቡት አደጋ ስለሞቱባትኝ ከዛም ድርጅቱን ደግሞ ከአጎቱ ጋር ሽርክና ስለሚሰራ እናትና አባቷ ሲሞቱ የቤተሰቦቿን ሀብት እንዳለ አጎቷ ስለዘረፋት በዛም ምክንያት ከዛ በፊት እኛም በአካባቢው ስለምታቀልክ እናትና አባቷ ሲሞቱ አጎቷም ያለውን ሀብት ሲዘርፋቸው ወደኛ የመጣችው ብሎ በዚህም እንግዲህ የእሷን ታሪክ ነገረች እና በጣም ነው ያዘነችላት ለሀኒቾ ለመክሊት ማለት ነው። በሌላ በኩል ቅዱስና ጽዮን ቀጥለዋል ማለት ነው። ጽዮን እንግዲህ በተደጋጋሚ ስልክ እየደወለችለት ነበር ለቅዱስ። ነገር ግን ቅዱስ ለመኩራት እየሞከረ ነው እና ሰፈሩ ድረስ ሄዳ ነበር። ሰፈሩን ድረስ ሄዳ በቃ ስፈልግህ ለምንድን ነው የጠፋህ? እኮ እየፈለግኩ ነበር፣ ስልክም በተደጋጋሚ እየደወልክ ላታነሳም ብላ ነገረችው። እና እሱም በእሷ ጉዳይ ያው እንዲቆርጥለት ከእሷ መራቅ እንዳለበት ነበር የነገራት። ነገር ግን በቃ ናፍቀህኛል፣ በጣም ስፈልግህ ነበር ስትለው በቃ ለዘመናት እኮ ያንቺን እንድታፈቅሪኝ ሳይሆን በቃ ይሁን እንድትፈልጊ ነበር የምፈልገው እና የዘመናት ህልም የተሳካ ምናምን እያላት ነበር። ነገር ግን ያው አሁን ላይ እኔ ስለ ባንቺ ጉዳይ ሁሌም እያሰብኩ መጎዳት አልፈልግም፣ ህይወቴን መኖር ፈልጋለሁ ከአንቺ ውጭ፣ ስለዚህ ከኔ እራቂ ብሏታል። እናም ጽዮንም እንግዲህ ያው እዝራንም ማታ ቅዱስን ማታለች ማለት ነው የምታፈቅረውን። ምክንያቱም እሱ በእርግጥ ቆርጦ አይቆርጥለትም፣ ግን የሰላምን ጉዳይ በጣም እያሳሰበው ነው። ምክንያቱም ሰላም ከልቡ እንዳልቀረበችው ያቃለኝ አፍቅረው ምናምን እሱን እንዳልቀረበችው በደንብ ነው የሚረዳው። እናም ጽዮንና ሰላምም
ሁለታቸውም ከጽዮንና ከሰላም ጠብ ውስጥ የገባው እንግዲህ በመሀል እየተጎዳ ያለው ቅዱስ ነው። ምክንያቱም ሰላም ጽዮን የጠገበችው ቅዱስ እንደዚህ እሷን ስለሚፈልጋት ስለሚወዳት ነው ብላ ስላሰበች በዙሪያው የጽዮን የሆኑትን ነገር ደግሞ እወስዳለሁ ብላ ስላሰበች ያው ጽዮንም እውነቱን ታውቃለች። የእውነት አፍቅረሽው አይደለም፣ ነገር ግን ይህን ለመጉዳት ነው እሱ እንደዚህ መጫወቻ ያደረግሽ። ስለዚህ በእኔና በአንቺ ጸብ እሱ በመሀል መጎዳት የለበትም ተይው ስትላተኝ አንቺ እዝራን ተይውና እኔም እተውልሻለሁ አለቻት። አንቺ ብለሽኝ አይደለም እዝራን መቼም አልተውም አለቻት። እኔም የአንቺ የሆኑ ነገሮችን መቼም ቢሆን መውሰድ አላቆም ብላ በዚህ እንግዲህ ተናደው ተለያይተዋል ማለት ነው። ከቤት መዳክ ለሀኒቾ ነገረቻትኝ የተፈጠረውን ነገር ጽዮንን አግኝታት እንደነበረ እና ሀኒቾም ትክክል ናት ጽዮን ያለችው። ምክንያቱም በሁለታችሁ ጸብ መካከል ቅዱስ መጎዳት የለበትም ስትላት በጭራሽ መሆን የለበትም። ምክንያቱም አንድ የጦር ውስጥ የገባ ሰው መሳሪያ አይመርጥም። ስለዚህ ባለው ነገር ሁሉ ነው የሚዋጋው ብላ በጣም ተናዳ በሀኒቾ እንግዲህ ጥላት ሄዳለች። እና ቅዱስም ያው በተደጋጋሚ ስልክ እየደወለችለት አያነሳም። ለእዝራ ስልክ ደውላ እዝራ ስልክ አላነሳላት ሲል አብረው ስለነበሩ ድጋሜ ለቅዱስ ደወለችለት።